በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑል እግዚአብሔር በተወደደው በተቀደሰው በተከበረው ቤተ መቅደሱ ስለሰበሰበን ስለ ሁሉም ነገር ከሁሉም አስቀድሞ ስሙ ለዘላለም የተመሰገነ ይሁን። ክቡራን አባቶቼ፣ አበው መነኮሳት፣ ንጹሐን ሁላችሁም መምህራነ ወንጌል፣ ዘማሪያን፣ በክርስቶስ በደሙ የከበራችሁ በመስቀሉ ኃይል የምትመኩ የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን ወዳጆች ሁላችሁም ክርስቲያኖች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? ቸርነቱ ያልተለየን ምሕረቱ የጠበቀን በይቅርታው ይቅር ያለን በመስቀል ላይ ባፈሰሰው ደሙ በቆረሰው ስጋው የታረቀን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከመስቀል ስር ያገኘናት የመስቀል ድንቅ ስጦታችን እመቤታችን ቅድስት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። የመስቀሉ ኃይል በሁላችንም ላይ ለዘላለም ጸንቶ ይኖር። እንደ እግዚአብሔር መልካምና ቅዱስ ፍቃድ እጅግ ለጥቂት ደቂቃ የሚከናወነው ትውፊታዊ ስርዓት በራሱ ትምህርት ስለሆነ ወንጌል ስለሆነ ያንን አስፈልጠን ለዛ የበለጠ ሰዓት ለመስጠት እንዲያመቸን ከወንጌሉ ሰዓት አጥር አድርገን እንማራለን። እግዚአብሔር ለሁላችንም ሚስጥሩን ያድለን። የመስቀሉ ነገር በሉ እስቲ ሁላችሁ በሉ። የመስቀሉ ነገር በሉ። የምኑ ነገር? የመስቀሉ ነገር። በዚህ ርዕስ ውስጥ ለጥቂት ደቂቃ እንቆያለን። በድጋሚ እግዚአብሔር ለሁላችንም ሚስጥሩን ይግለጥልን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ክርስቲያኖች ምዕራፍ 1 ቁጥር 18 ላይ አንደኛ ቆሮንቶስ ማለት ነው። እዛ ላይ ተጽፎ የምናገኘው አማናዊና ዘላለማዊ ቃል ነው። በዚህ ቃል ውስጥ ወይም በዚህ ርዕስ ውስጥ የምናየው የመስቀሉ ሚስጥር ምንድን ነው የሚለውን ነው። መስቀል ምንድን ነው ሚስጥሩ? መስቀል ምንድን ነው አስተምሮ? መስቀል ቤተ ክርስቲያን እንዴት ብላ ትተረጉመዋለች? እንዴት ብላ ትገልጠዋለች? በተለይ ከመጽሐፍ ቅዱስ አንጻር፣ ከሃይማኖታችን አንጻር፣ ከነገረ ድኅነት አንጻር ቤተ ክርስቲያን ምን ብላ ታስተምራለች? የመስቀሉ ሚስጥር ምንድን ነው የሚለውን እናያለን። ያንን ከመያዛችን በፊት ግን ታሪክ መተረክ፣ ዕለቱን ማውሳት የቤተ ክርስቲያናችን ተቀዳሚ ስራዋ ነው። ብዙዎች የጀመሩትን ግን ጀምረው የረሱትን ታሪኩን ሳታፋልስ ከነቀሉ ይዛ የተገኘች ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የውጭው ዓለም የጀመሩት ግን የተዉት የእኛ ቤተክርስቲያን የምታስቀጥላቸው ብዙ ታሪኮች አሉ። እንደ ምሳሌ ለማንሳት ያህል በአብይ ጾም የመጀመሪያው ሳምንት ዘወረደ ብለን የምንጾመው ጾመ ሕርቃል በኢትዮጵያ የተፈጸመ ታሪክ አይደለም። በኢትዮጵያ የተፈጸመ ታሪክ አይደለም። ግሪካውያን የጀመሩት ታሪክ ነው። ሕርቃል በተባለ ንጉሥ አማካይነት ነፃ የወጡበት በግሪክ የተጀመረ እነሱ ራሳቸው የጀመሩት ነው። እነሱ ታሪኩንም ትተውታል።
የማይገባውን ሰርቷል። የማይገባኝን አልሰራም፣ አንተ የምትወደውን ብቻ እሰራለሁ ብላ ጸንታ የኖረች ሴት ናት። ጨረሻ ላይ ልጇ ቆስጠንጢኖስን እጅግ አድርጋ የሃይማኖት ትምህርት አስተምረዋለች። አንደኛ ከሌሊቱ 6 ሰዓት እስከ ንጋቱ 3 ሰዓት ድረስ በትግሃ ሌሊት እንዲያድር አደረገችው፣ አስተማረችው። ከሌሊቱ 6 ሰዓት ጀምሮ ክርስቶስ ለመከራ ተላልፎ ከተሰጠባት ሰዓት ጀምሮ ከጲላጦስ ወደ ቀያፋ ከቀያፋ ወደ ጲላጦስ ሲመላለስበት መጂ ከጀመረባት ሰዓት ጀምሮ እስከ ነግ 3 ሰዓት ድረስ መላ ሌሊቱን በትጋት በጸሎት እንዲያድር አስተማረችው። ከ3 ሰዓት ከጠዋት 3 ሰዓት እስከ ቀን 6 ሰዓት ደግሞ ለተበደሉ እንዲፈርድ፣ ለተበደሉ ምን እንዲል ፍርድ እንዳያጓድል፣ ለተጎዱ እንዲደርስ፣ ለተበደሉ ፈርዶ እንባቸውን እንዲያብስ፣ ድሃን እንዳትበድል፣ ፍርድ እንዳታጓድል። ድሃን ብትበድል በአንተ ላይ ፈራጅ እግዚአብሔር አለብህ። ድሃን ብታለቅስ አንተን የሚያስለቅስ እግዚአብሔር አለብህ። ስለዚህ ከ3 ሰዓት ጀምረህ እስከ 6 ሰዓት በዙፋን ላይ ተቀምጠህ ለተጎዱ፣ ለተበደሉ፣ ለድሆች ርት ቅን የሆነ ፍርድ ፍረድላቸው ከእግዚአብሔር ታገኘዋለህና። ከማን ታገኘዋለህና? ይህንን አስተማረችው። ከቀኑ 6 ሰዓት እስከ 9 ሰዓት ደግሞ በግብር እንዲገኝ፣ ድሆችን ሰብስቦ እንዲያበላ፣ ካህናትን ሰብስቦ እንዲያበላ፣ ምስኪኖችን ሰብስቦ እንዲመግብ፣ ልብስ የሌለው ልብስ እንዲሰጥ፣ የሚጫማው ጫማ ለሌለው ጫማ እንዲያጫማቸው፣ የሚኖሩበት ማደሪያ ለሌላቸው ማደሪያ እንዲሰጣቸው፣ የሚበላ ለሌላቸው የሚበላ እንዲሰጣቸው ይሄንን አዘዘችው። ከ6 ሰዓት እስከ 9 ሰዓት ምንጊዜም ቆስጠንጢኖስ ግብር ያገባ ነበር ይላል ታሪክ። ድሆችን ያበላ ነበር። ንጉሥ ነው፣ ተመልከቱ። በረከቱ በሁላችንም ላይ ይደረብን። ከ9 ሰዓት እስከ ምሽቱ 12 ሰዓት እስከ ጀንበር መጥለቂያ ወይም ፀሐይ መግቢያ ሰዓት ድረስ ደግሞ የክርስቶስን ስቅለቱን እያሰብክ፣ ምኑን እያሰብክ? መከራውን እያሰብክ፣ ወደ ሲኦል ወደ መቃብር በአካለ ሥጋ ወደ ሲኦል በአካለ ነፍስ መውረዱን እያሰብክ በመስቀል ላይ ለተከታታይ 3 ሰዓት መከራ እንደተቀበለ ያንን እያሰብክ መታደል ነው እኮ እናንተ በረከቱ በሁላችንም ላይ ይደረብን። ያንን እያሰብክ ጎኑን መወጋቱን፣ ደሙን ማፍሰሱን፣ ስጋውን መቁረሱን እያሰብክ ጸልይ፣ ስገድ። እነዚህን አስተማረችው። በዚህ መሰረት ቆስጠንጢኖስ የነገረችውን ያስተማረችውን ጥንቅቅ አድርጎ ፈጽሟል። ታዲያ ይህች ሴት ልጄ በሃይማኖቱ ቢጸና፣ በክርስትና እምነቱ ቢጸና፣ ጌታ ሆይ አይሁድ የቀበሩትን ኃይል የሚያደርገውን ጽን የሚያደርገውን ድውያንን የሚፈውሰው ለምጽ የሚያነጻውን የተቀበረውን መስቀልህን አወጣለሁ ብላ ተሳለች። በጎ ስለት፣ እግዚአብሔር የሚወደው ስለት። አስቀድሜ ብያችኋለሁ፣ የመስቀሉ ፍቅር በልቧ የተቃጠለላት ሴት ናት። ለመስቀሉ ልዩ ፍቅር አለ። ለመስቀሉ ልዩ ፍቅር ያለው ሰው ለክርስቶስ ልዩ ፍቅር ይኖረዋል። የመስቀል ጠላት የክርስቶስ ጠላት ነው። የመስቀል እንቅፋት የክርስቶስ እንቅፋት ነው። የወንጌል እንቅፋት ነው። አሁን አብዛኛው ዓለም ያልተረዳው ነገር ይህ ነው። መስቀልን መቃወም ክርስቶስን መቃወም እንደሆነ የማይገባቸው ወንድሞች፣ እህቶች ወይም ወገኖች አሉ። መስቀልን መቃወም ክርስቶስ በመከራው አላደረኝም እንደማለት እንደሆነ አልገባቸውም። እሌኒ ለክርስቶስ ፍጹም ፍቅር አላት። ለተሰቀለበትን መስቀል ፍጹም ፍቅር አለ። በመስቀሉ የክርስቶስን ፍቅር ገልጣለች። የክርስቶስን እምነት ገልጣለች። ክርስቶስን ስለቷን ተቀበለ፣ ልመኗን ሰማ፣ ጸሎቷን አደመጠ። ልጇ በሃይማኖት እንዲጸና አደረገለት። መንግስቱ እንዲጸና አደረገለት። ወንበሩ እንዲጸና አደረገለት። ታሰኝነት እንዲኖረው አደረገለት። ይኸውላችሁ እግዚአብሔርን የሚሰማ እግዚአብሔርን የሚለምን እግዚአብሔርን የሚያደርግ እግዚአብሔር እሺ በእጄ የሚል ሰው ሌላው አካል እሺ ነው። ሌላው ይታዘዝለታል፣ ሌላው ይንበረከክለታል። ለእግዚአብሔር የማይታዘዝ የትኛውም ሰው ሌላ አካል አይታዘዝለትም። ታውቃላችሁ አዳም እንስሳት አዕዋፋት ሳይቀሩ የጠሉት ለእግዚአብሔር ስላልታዘዘ ነው። አካሏ መጠኗ እጅግ ድቃቂ የሆነ ትንኝ ሳቀር በጠላትነት የተነሳችበት በአዳም ላይ ለእግዚአብሔር ስላልታዘዘ ነው። ይሰግድለት የነበረው አንበሳ ነብር በአዳም ላይ በጠላትነት የተነሳበት ለማ ባለመታዘዙ ነው።
ለእግዚአብሔር ስትታዘዙ የማይቻለው ይቻላል። ሁሉ ይታዘዝላችኋል። ፍቃድ ስጋችሁ ለፍቃድ ነፍሳችሁ ይታዘዝላችኋል። ዓለም ትንበረከክላችኋል። ክፉ በጎ ይሆናል፣ ጨለማው ብርሃን ይሆናል፣ ረሃቡ ጥጋብ ይሆናል፣ ጽሙ እርካታ ይሆናል፣ መታረቁ መድመቂያ ልብስ ይሆናል። ተመልከቱ፣ እግዚአብሔር ስንታዘዘው እንዲህ ያለ ያደርጋል። ለእሌኒ ይህን ውለታ አላላት እግዚአብሔር ስለታዘዘችው ፍቅር ስላላት በተሳለችው ስለት መሰረት ታሪኩን እያሳጠርኩት ልሂድና ለቆስጠንጢኖስ ለልጇ እንዲህ አለችው፣ ለአንተ አንድ ስለት ሰልቼ ተሰያለሁ፣ እግዚአብሔርም ሰምቶኛል። በሰማኝና በተሳልኩት መሰረት ላደርግ ተነስቻለሁ፣ አግዘኝ አለችው። ምንድን ነው አለ። በሃይማኖትህ እንድትጸና ንግስናህ እንዲጸናልህ ፍጹም የእግዚአብሔር ሰው እንድትሆን ለእግዚአብሔር ነገርኩት፣ እርሱም ሰማኝ። ስለቴም ይህ ነው፣ የተከበረውን መስቀል አወጣልሃለሁ ብዬ ተስያለሁ፣ አግዘኝ። ከቻልክ ተከተለኝ፣ ካልቻልክ ደግሞ የሚራዳ ሰው አስከትልልኝ አለችው። የበጎ ልጅ በጎ ነው። ከበጎ ዛፍ፣ ከበጎ ግንድ፣ ከበጎ ቅርንጫፍ፣ ከበጎ አበባ በጎ ፍሬ ይገኛል። ከክፉ ግንድ፣ ከክፉ ቅርንጫፍ፣ ከክፉ አበባ ክፉ ፍሬ ይገኛል። መርዝ ይገኛል፣ የሚገድል ይገኛል። እሌኒ መልካም ሴት ስለነበረች፣ ቅድስት ሴት ስለነበረች፣ እግዚአብሔርን የምትወድ እግዚአብሔርን የምትፈራ እሺ የምትል ሴት ስለነበረች ልጇ ቆስጠንጢኖስ ምንም ንጉሥ ቢሆን እናቱን እሺ ነው ያላት። ምንድን ነው ያላት? ማንን እሺ ስላለች? ይኸውላችሁ እግዚአብሔርን እሺ ስትሉት፣ እግዚአብሔርን በእጅ ስትሉት፣ በርኩስና ስትሄዱ እግዚአብሔር እንዴት እንደሚያመቻች ተመልከቱ። ከመቶ ሺህ በላይ የሆኑ ወታደሮች ወርቁን ብሩን ባጋስታስ ጭኖ እናቱ እንዲከተላት አደረገ። እነዛ ሁሉ አስከትላ ኢየሩሳሌም ከተማ ገባች። ቆስጠንጢኖስ አንድ መስቀል እንዲገኝ ትልቅ ስራ ሰርቷል። ሃይማኖት እንዲጸና ትልቅ ስራ ሰርቷል። ቤተክርስቲያን እንድትከፈት ትልቅ ስራ ሰርቷል። በተለይ መክሲሚያኖስና ዲዮቅልጥያኖስ በነበሩበት ዘመን የተዘጉት አብያተ ክርስቲያናት አዋጅ በአዋጅ ተመልሶ እንዲከፈት ያደረገ ትልቅ ንጉሥ ነው። መስቀሉም እንዲገኝ ትልቅ ድርሻ ተወጥቷል። በረከቱ በሁላችንም ላይ ይደርብንና ኢየሩሳሌም ከተማ ደርሳ የክርስቶስን መስቀል ለመፈለግ በጀመረችበት ሰዓት የት ጋር እንደሆነ ማወቅ አልቻለችም። ስውሩን የሚገልጥ የተሸፈነውን ገልጦ የሚያሳይ እግዚአብሔር እንዲገልጥላት ወደ እግዚአብሔር ጮኸች። ወደ ማጮች የትኛውም ነገር እንዲፈጸምላችሁ ከኃጢአት በቀር ማለት ነው፣ ከክፉ ነገር በቀር የትኛውም በጎ ነገር እንዲፈጸምላችሁ ከፈለጋችሁ መጀመሪያ ወደ እግዚአብሔር ጠይቁ። ወደ ማን ጠይቅ? አሁን እኛ ችግራችን ምን መሰላችሁ? እግዚአብሔርን ሳናማክር መጀመሪያ ሌላ ጋር እንሄዳለን። ሌላው ሲያቅተው ወደ እግዚአብሔር እንመጣለን። መጀመሪያ እግዚአብሔር ነው የሚቀድመው። ማን ነው የሚቀድመው? ወደ እግዚአብሔር አመለከተች። ባመለከተችው መሰረት በዘመኑ የነበረው ይሁዳ የተባለ ሰው ኪራኮስም ይባላል፣ ይሁዳም ይባላል። ሊቁ ቅዱስ ያሬድ ይጠራዋል። ይሁዳ ወይም ኪራኮስ የተባለው አሚኖስ ከተባለ ወዳጁ ጋር የነበረበትን ቦታ እንድታውቅ ደመራ አስደምራ በደመራ ውስጥ ዕጣን ጨምራ እንድታውቀው በነገራት መሰረት ብዙ ታሪክ ይቻላል ለሰዓት በነገራት መሰረት በዘመኑ የኢየሩሳሌም ጳጳስ ከጳጳሱ ዘንድ ጸሎት ተቀብላ፣ ተመልከት፣ ጸሎት ተቀብላ፣ ቡራኬ ተቀብላ፣ ዕጣኑን አስባርካ፣ ደመራውን አስባርካ። ዛሬ ካህናት ደመራውን የሚባርኩልን እዚያ ደመራውን አስባርካ፣ ዕጣኑን አስባርካ፣ ጳጳሱ ከካህናት ጋር ሆኖ ደመራ ውስጥ የተቃጠለው ደመራ ዕጣኑን እንዲጨምር አድርጋ ዕጣኑ ወደ ሰማይ ወጣ ይላል ቅዱስ ያሬድ። ወዴት ወጣ? ዛንጸረ ዕጣን ሰገደ ጢስ በጎለጎታ መካን። ዕጣኑ ጢሱ ወደ ላይ ወጣ። ለምን የወጣ መሰላችሁ? የእሌኒን ጸሎት ይዞ ነው የወጣው። የማንን ጸሎት? የእሌኒን ጸሎት ይዞ ወደ ሰማይ ወጣ። ወደ ሰማይ ወጥቶ እግዚአብሔር ቅድመ እግዚአብሔር ደርሶ የእሌኒ ጸሎት እንዲሰማ አድርጎ መልስ ይዞ መጥቶ በመልሱ መሰረት ያ ከዕጣኑ ውስጥ የሚወጣው ጢስ ወደ መስቀሉ ወዳለበት ሰገደ ይላል። ወደ ሰገደ እንደ ማመልከት፣ እንደ መጥቀስ፣ ይሄ ጋ ነው እንደ ማለት፣ እንደ መጠቆም ወደ ተራራው ለ300 ዘመን ያህል አይሁዳውያን በምቀኝነት ቀብረውት ቆሻሻ ሲደፉበት ወደ ነበረው ተራራ ወደዛ ዘንበል አለ ይላል። እንኳን ሰው
እንኳን ክርስቶስ የሞተለት እንኳን ክርስቶስ የተሰቀለለት የደማለት የማይናገረው ቄስ እንኳን ለመስቀል ሰግዷል። ስሙ ለዘላለም የተመሰገነ ነው። አምላካችን እግዚአብሔር እንኳን ሰው ተመልከቱ፣ ሰው ያልገባው ይሄ ነው። እንኳን ሰው የተደረገለት ብዙ ነገር ያለው ሰው ይቅርና ጢሱ እንኳን ሳይቀር ለማሰግዷል የተደመረው ደመራ መስቀል ደመራ እንጨት እንኳን ሳይቀር ለክርስቶስ መስቀል ሰግዷል። ሊቁ ቅዱስ ያሬድ እኮ ተናገረ። ዛንጸረ ዕጣን ሰገደ ጢስ በጎልጎታ መከር። ዕጣኑ ባመለከተው መሰረት ዕጣኑ በጠቆመው መሰረት ጢሱ ለክርስቶስ መስቀል ሰገደ። ወደ ጎልጎታ መካን ጎንበስ አለ፣ አዘነበለ። ለምን? የክርስቶስ መስቀል ወዳለበት ቦታ መስገድ፣ የክርስቶስ መስቀል ወዳለበት ቦታ መጠጋት መቆም አስፈላጊ ነዋ፣ በረከት ነዋ። የክርስቶስ እጆች ናቸው የተቸነከሩበት፣ የክርስቶስ እግሮች ናቸው የተቸነከሩበት፣ የክርስቶስ ጎን ነው እኮ ተወግቶ ደም የፈሰሰበት። ሌላ እንዳይመስላችሁ ትልቅ ሚስጥር ነው። በዛ መሰረት ማስቆፈር ጀመረች። ዛሬ ደምራ በ17 ጀመረች። መጋቢት 10 መስቀሉ እያበራ ድዊ እየፈወሰ ለምጽ እያነሳ እውር እያበራ ሙት እያስነሳ ከተቀበረበት እሌኒ አውጥተዋል። የመጋቢት 10ን 16 እና 17 ደምረን ወይም ደግሞ ጨምረን እናከብረዋለን። በዓሉ ወሩ ወርሃ ጾም ስለሆነ በወርሃ ጾም ደግሞ በዓል ስለማይከበር በዛ መሰረት ሊቃውንት አስተካክለውታል። ታሪኩ ይህ ነው። የደመራውን ታሪክ የእሌኒን ታሪክ ከብዙ እጅግ ከብዙ በጥቂቱ ብዙን አልተረኩላችሁ ሰዓት እንዳለስ ታሪኩ ለጡይ ከሆነ መስቀሉ ምንድን ነው? የመስቀሉ ሚስጥር ምንድን ነው? እሱ ነው ቁም ነገሩ። እሌኒ ከዛ ሀገር ተነስታ ኢየሩሳሌም ያስሄዳት እንድትጓዝ ያደረጋት፣ ሰራዊት እንዲከተላት ያደረጋት፣ ሱባኤ እንድትገባ ያደረጋት መስቀሉ ምንድን ነው? ሶስት ነጥቦችን ብቻ ነው ባጭሩ ማነሳው ሰዓት ስለሌለ። የመጀመሪያው መስቀል የክርስቶስ ዙፋን ነው። ሁላችሁም እስቲ በሉ መስቀል በሉ። የክርስቶስ ዙፋን ነው። የማን ዙፋን ነው? ክርስቶስ አራት ዙፋኖች አሉት። ስንት አልኳችሁ? ስንት? አራቱም በአራት ፊደል የተወሰኑ የተመጠኑ ናቸው። ትክክል ናቸው።